ያው ባልከው መሰረት ይቅርታ ለመጠየቅ ነው ቤቴ የጋበዝኩ። ኧረ አያስፈልግም። ኧረ በለው ውስጥና ውጭ ጸባይ ይቀያየራል በል። በጣም ጸባይኛ ሆንክ እኮ። በልና ቁጭ በል። ምናልባት እንደባለፈው እንዳታስወጪኝ ፈርቼ እኮ። አታስብ፣ ለይቅርታ እንጂ ለጸባይ አይደለም የጠራው። ስለበረሽ ኤፍራታ እንግዲህ እናቱ እንደሚያደርገው እኔም ማድረግ እችላለሁ፣ እሱን ማስቀናትም እችላለሁ በማለት እንግዲህ በስተመጨረሻም አሁን ላይ ማለት ነው ራሷ ፈልጋ ወዳ ቃልን ወደ ቤት ጋብዘዋለች ማለት ነው። ከዚህ በፊት እንግዲህ ከናቱ ጋር እንዳናደደችውና ያልሆኑ ቃላቶችን እንደተናገረችው ለሱ መካሻ የሚሆን እንዲሁም ደግሞ ከቤቴ ጠርቼ ይቅርታ እጠይቃለሁኝ በማለት እንግዲህ ከቤት ጋብዘዋለች ማለት ነው። ያ ማለት እንግዲህ ናቱ በሌለ በት ወደ ቤት እንዲመጣ እንዲሁም ከሱ ጋር ጥሩ ጊዜ ማሳለፍ እንደምችል እንግዲህ ነግረው ነበር። እሱም ወደ ቤት መጥቷል። ሲቀጥል እንግዲህ ከኤፍራታ ጋር ደስ የሚል ጊዜያትም እያሳለፈ ነበር ማለት ነው። እና ቃል አሁን ላይ ማለት ነው ኤፉን በጣም እንደሚወዳት እንደሚያፈቅራት የታወቀ ጉዳይ ነው። ኤፍራታ ግን ይህን ነገር ለምንድን ነው ያደረገችው ስንል እንግዲህ ያው በመከረቻት ወይንም ደግሞ በተናገረቻት ነገር ነው ይህን ነገር እያደረገች ያለችው ማለት ነው። ናታን እንደተቀየረና እንዲሁም ደግሞ የኔ ጓደኛ ነች ብለሽ ያልሻት ወይንም ደግሞ ስለ ፍቅረኛዋ ቃላብ የተባለውን ስለሱ የሱ ፍቅረኛ ነች ያልሻትን አሁን ላይ እንግዲህ ያው እናቱ እንደሚያወራት ደርሼበታለሁ እና በጣም ብዙ ጊዜያትን ከእሷ ጋር ነው የሚሆነው መሰለኝ። ስለዚህ ትናንትና ራሱ ከኔ ጋር ጊዜ እናሳልፍ በምለው ሰዓት ግን መጠው ብሎ ትቶኝ ሄዶ በጣም ቆይቶ ነው የመጠው። በጣም እየተቀየረ ነው፣ እንዴት እንደሆነ አላቅም። ስለዚህ ያች ልጅ ቀጥታ የመጣችው የእኛን ህይወት ልታፈርስ ነው፣ የማላቀው ናታን ሆኗል፣ ተቀይሯል እያለች እንግዲህ ስለ ናታን ጸባይ እየተናገረች ትገኛለች። ጺም አላመነቻትም። የኔ ናታን የኔ ወንድም እንደዚህ አያደርግም፣ በፍጹም እንዴት እንደዚህ ሊያደርግ ይችላል? ራሷን ልጅቷ ሆን ብላ ትዳራችሁን ለማፍረስ ነው በቃ እኔንም የተጠጋችኝ በማለት እንግዲህ ስትናገር ነበረ። ግን ደግሞ ኤፍራታ እየተናገረችው ነገር አለ። ሲጀመር በግድ ነው፣ እሱ ራሱ ነው የሚያወራት እኮ ከአንቺ ጋር አማወረው በጣም ብዙ ነገሮች አሉኝ እያለ የሚጽፍላትና የሚያወራት ራሴ ባይኔ ያየሁት ነገር እኮ ነው፣ ማንም ነግሮኝ አይደለም። ስለዚህ የራስሽ ወንድም ነው እንደዚህ የሚያደርገው እያለች እንግዲህ በግድ እሱ እንደሚያወራትና በጣም እንደሚቀርባት የተናገረችው ኤፍራታ ለጽ ተናግራለች። እና ይህን ነገር ደግሞ እንደሱ ካደረገማ አንቺም የሆነ ነገር ማድረግ ያለሽ በማለት እንግዲህ ተናግራለች ማለት ነው። እና ኤፉ ምን ብላለች እኮ ምን ላድርግ እንደዚሁ ዝም ልበል ወይንስ ምን ማድረግ ነው ያለብኝ በማለት ጽን ስታማክራት እሱ እንዳደረገው አንቺ ማድረግ አለብሽ፣ አንቺን በሰው ዘንድ ተፈላጊ እንደሆንሽ የሱ ብቻ ሆነሽ እንደማትቀሪም እሱ ወደ ውጭ እንዳሰኘውም አንቺም እንደዚሁ በሰዎቹ ዘንድ ደግሞ ተፈላጊ እንደሆንሽ ማድረግ ትችላለች። ስለዚህ የልጅቷን ፍቅረኛ ይሆን እሱን ስታወሬው እንግዲህ እናቱም ወደ ራሱ የሚመለስበት አጋጣሚ ይፈጠራል በማለት ኤፍራታ ደንግጣ እሾህን በሾህ መመለስ እንዴት እንደዚህ አይነት ነገሮች ማድረግ ይችላለሁ በማለት ግን ደግሞ ማድረግ እንዳለባት አስጠንቅቃ ነግራት ስለነበር ቀጥታ እንግዲህ ያው ስደውልለት ነበረ። በፊት እሱ ነበር የሚደውልልኝ፣ አሁን ስደውልለት ደግሞ ለምንድን ነው የማያነሰው እያለች እንግዲህ ለቃል ደጋግማ ኤፍራታ ስደውልለት ነበረ። ቃልም ማለት ነው ያው ወደ ቤት መጥቷል። እንግዲህ እጅግ በጣም ደስ ብሎት ራሱ እየሳቀ ኤፍራታ
ኤፍራታም እንደዚሁ ደስ ብሏት ማለት ነው። በቃ እሷን እንዲፈልጋትና እንዲቀርባት እያደረገች ትገኛለች ማለት ነው። ከበፊቱ ከምትኮሳተረው ወይም ደግሞ እንደዚሁ ዝም ብላን ዝም ከምትለው እንትኗ ወጥታ አሁን ላይ በደስታ ቃላብን ተቀብለዋለች። ቃል እንግዲህ ሉሊትን ይዟታል። ቀጥታ ቤት ድረስ በመሄድ ከገኒ ጋር ቤት በመሄድ ማለት ነው ካለችበት ጎትቶ የት ወስዷታል? ከእሷ ጋር ከምትሰራው ማለት ነው ወይንም ደግሞ እሱን ከምታፈቅረው ከነበረችው ጋር ማለት ነው። ሁለት ሆነው ከሚሰሩት ጋር ቀጥታ ከዚያ ወስዷታል ማለት ነው። በነገራችን ላይ ሉሊትን ሲወስድ በጣም ብዙ ነገሮችን ነበረ በቃ ከነገኒ ሲሆን ጸባዩዋ የተቀየረ ነው። እንዲሁም ደግሞ ከቃል ጋር ስትሆን ደግሞ የሉሊት ጸባይ እጅግ በጣም የተቀያየረ ነው ማለት ነው። እና ሊወስዳት በመጣ ሰዓት እንደዚህ አታድርጌ፣ ዝም አትበይኝ ገኒ፣ እንዴት እኔን ዝም ትይኛለሽ? እኔና አንቺ ብንጣላም ብዙ ነገር ብንደራረግም ግን ደግሞ እኔና አንቺ በጣም ብዙ ነገሮችን መልካም ነገሮችንም አሳልፈናል። ችግርን መከራን በጣም ብዙ ነገሮችን አሳልፈናል እና የኔና ያንቺን ልዩነት ወይንም ደግሞ የኔና ያንቺን መጣላት ከጊዜ በኋላ እንቀጥልበታለን። አሁን ግን ለዚህ ሰውዬ አሳልፈሽ አትስጭኝ። እኔ እኮ ስለሱ እኮ ከዚህ በፊትም ነግሬሽ ነበር። መኪና እያቆመ ራሱ የሚፈልገኝ ነው። ስለዚህ እኔ በፍጹም አልፈልገውም። ውበቴ ጠርቶት ነው፣ ውበቴ አማሎት እኮ ነው ወዚህ ድረስ ቤት ድረስ የመጣው እያለች እንግዲህ እሷን እንደወደዳት እንዳፈቀራት እንዲሁም ደግሞ በቀን በጠረራ ፀሐይ ሊጠልፈኝ ነው የመጣ እያለች እንግዲህ ስዘበራርቅ ነበረ ማለት ነው። እና ቃላም ራሱ ማለት ነው የሁለታቸው ንግግር የገነትና እንዲሁም ደግሞ የሉሊት ንግግር እጅግ በጣም ምንም እየገባው አይደለም ማለት ነው። ግን በጣም የምትቀልዱ ቤተሰቦች ናቸው። አሁን መሄድ አለብን፣ ዝም ብለሽ አትቀባጥሪ፣ ውጭ ከዚህ እያላት ነበረ። በስተመጨረሻም እንግዲህ ጎትቶ ወስዷታል ማለት ነው። ገኒ ምን ብላለች? እሷ አፈቅሯት ወይንም ደግሞ ወዷት እንዲሁም ደግሞ በጣም ተፈላጊ እንደሆነች ስትናገር ስለነበረ ሉሊ ይህን የመሰለ ቆንጆ የታገኘችው እያለች እንግዲህ እድለኛ እንደሆነች ማለት ነው ስለ ሉሊት ስትናገር ነበር ገኒ ማለት ነው። እና እንደዚህ የምትይው እውነት ስለ ሉሊት ነው ወይ እያለች እንግዲህ ጺም ስትነግራን ነበረ ማለት ነው። እና ይህንና የሷን መጣላት ኖርማል ሆኖ እያለ እንዲሁም ደግሞ ምንም ያክል ብንጣላ ቤተሰብ ነን እያለች እንግዲህ ሉሊትን ስታመሰግናትና ስታሞጋግሳትም እንደዚሁ ወይዘሮ ገነት አይተናል ማለት ነው። ጺ በገኒ ሁኔታ እጅግ በጣም እየተገረመች ትገኛለች። ግን ደግሞ ይህንን የመሰለ ሸበላ ማፍቀሯ ወይንም ደግሞ ለእሷ ብሎ እዚህ ድረስ ቤት ድረስ ራሱ መጥቶ እየጎተታት ሄዷል እና በጣም ጎበዝ ነች እያለች እንግዲህ ስለ ሉሊትም እየተናገረች ትገኛለች ማለት ነው። ይህን ነገር መስማት አልችልም በማለት እንግዲህ ወዲያውኑ ተነስታ ሄዳለች ማለት ነው። እና ለአቤል ደውላ ተናግራለች። ምክንያቱም ያው ከቤት እንደቀረ ለምን አልመጣህም በማለትም ጠይቀው ነበረ አቤልን ማለት ነው። አቤል ግን መጥቼ እኮ አጥቼሽ ነው አንቺ የለሽም ከቤት ብሏታል። እና እኔ እኮ ሉሊትን እየተከታተልኩ ነበረ፣ የሆነ ነገር እያደረገች ይመስለኛል፣ እኛም ማናቀው ነገር ብቻ ግን ከጀርባችን የሆነ ነገር እያደረገች ነው፣ ስከታተላት ነው ትናንትና የዋልኩት በማለት መልሳለች። ሲቀጥል ደግሞ ልክ በመጨረሻ የት እንደደረሰች እና ምን እያደረገች ነው የሚለውን ነገር ለማየት ስል ያ ወካቢያ የሆነ ሰውዬ አገኘኝ እያለች ስለማን ነው የምታወሪው ብሎ እንግዲህ አቤል ሲጠይቃት ስለ ቃል እንደሆነ ነገረችው ማለት ነው። እና ይህ ሰውዬ ለምንድን ነው ከፊትሽ የማይጠፋ? ልታናድጂ ነው ወይ የደወልሽው? በማለት እንግዲህ የቅናት ነገር ስለመጣበት ያው ስልኩን ዘግቷል እሱም ማለት ነው። እና ለምን ስልክ እንደዘጋ ለምን እንደዚህ እንደሚያነጫንጨው ራሱ ሁኔታው በሙሉ እስካሁን ምንም እየገባት አይደለም ማለት ነው። ግን ደግሞ እሱን አግኝቸው ከእሱ ጋር ጊዜ ያሳልፍ ወይንም ደግሞ ከእሱ ጋር ነበርኩኝ ብላ ስላለችው በቃ እሱም ደግሞ ወደ እሱ ልትሄድ ነው በሚል ማለት ነው ስለሚወዳ ስለሚያፈቅራት እየቀና ይገኛል ማለት ነው። እና አሁን ላይ እንግዲህ ሉሊትን በቃል እጅ ትገኛለች። አፍኗታል፣ እዟታል ማለት ይቻላል። እውነቱን ካልነገራችሁኝ ወይንም ደግሞ የኤፍራታ ልጅ ካላመጣችሁት ከዚህ ሁለታችሁም አትነቃነቁም በማለት እንግዲህ ሉሊትም አሁን ላይ ታግታለች ማለት ነው። ሉሊትን ካገታትና ከያዛት በኋላ እንግዲህ ቃል አሁን ላይ እንግዲህ ኤፍራታ ቤት መጥቶ ለመዝናናት ከኤፍራታ ጋር ደስ የሚል ጊዜ እያሳለፈ ይገኛል ማለት ነው። በነገራችሁ ላይ ኤፍራታን ከዚህ በፊት እንግዲህ ቃልና ኤፍራታ ደስ የሚል ምሽት ሁለታቸው እንዳሳለፉና እንዲሁም ደግሞ ሲነጋ ልሽን አምጥቼ እሰጥሻለሁ ብሏት ቃል ገብቶላት ነበርና እሱ ፓርት ምንም እየገባኝ አይደለም በነገራችን ላይ። ምክንያቱም ልሽን አምጥቼ እሰጥሻለሁ ካላት በኋላ ለምንድን ነው ስለ ልጇ ያልጠየቀችው? ለምን ልጇን ለማግኘት
ከቃል ጋር እጥረት አላደረገችም? ለምንስ ዝም አለች የሚለው ነገር ለእኔም እጅግ በጣም አሳሳቢ ነው። ወይንስ ደግሞ በህልሙ ነው ያን ሁሉ ነገር ያሳለፈው? እና የቃል እህትስ ሀና የተባለችው ማን አግቷት ይሁን? የት ነው ያለችው? እሱም ደግሞ እሷን መፈለግ እያቆመ ነው ያለው። እና በነገራችን ላይ ያው የኤፍራታ ልጅ ስለተያዘ በጣም በብዙ ነገሮች ውስጥ ስላለ ይመስለኛል። ግን ደግሞ ስለ እህቱ በጣም እጥረት ማድረግ አለበት። ይህን ያክል ጠፍታ ዝም ማለት የለበትም። ይብን እጽ ብላለች ማለት ነው። እና ልጅቷ የት እንዳለች ይብን እንኳን አላቅም። አንቺ ናታን ያወራታል የምትያትን አሁን ላይ ስልኳ ለረዥም ጊዜ ተዘግቷል፣ ስደውልላት ራሱ አይሰራም እያለች እንግዲህ ስትናገር ነበረ ማለት ነው። እና ምን ገጥሟት ይሆን? ማንስ አፍኗት ይሆን የሚለውን ነገር እንግዲህ አብረን ወደፊት የምናይ ይሆናል። ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።